ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ለዛሬ ደግሞ የትዳር ሐኪም የተሰኘ መጽሐፍ ይዤላችሁ ቀርቤያለሁ። አዘጋጅ የትዳር አማካሪና አሰልጣኝ ጸጋዬ አሰፋ፣ አቅራቢ እኔው ራሴ ተስፋዬ አለሙ። የትዳር ሐኪም መግቢያ። ሕይወቱን ገነትም ገሃነምም የሚያደርገው ራሱ ባለቤቱ ነው። ይህቺ የምንኖርባት ዓለም በብዙ ፈተናዎች የተሞላች ዓለም ናት። ለችግሮችና ለፈተናዎች ደግሞ መፍትሔ መፈለግ ምንም ነውር አለው ብዬ አላምንም። መጽሐፉንም እንድጽፍ ካስገደዱኝ ምክንያቶች አንዱ ይሄው ነው። የብዙሃኑን ቀርቶ የአንድ ሰው ሕይወት መቀየር በራሱ ይሄ ነው የማይባል ትልቅ ዋጋ አለውና። በሀገራችን በሚሊዮን የሚቆጠሩ ሰዎች በፍቅርና በትዳር ሕይወት ላይ የተጻፉና የተጠኑ ህትመቶችን ለማግኘት በብዙ ሲደክሙና ሳያገኙ ሲቀሩ ይስተዋላል። ቢያገኙም ከኛ ባህል፣ ሃይማኖት፣ ወግና ሥርዓት ጋር የማይሄድ ይሆንባቸዋል። ከዚህ የተነሳ ወደ ፍቺና ወደ ሌሎች ውሳኔዎች ለመሄድ ይገደዳሉ። እኔም መጽሐፉን ሳዘጋጅ የተጠኑ ተጨማሪ ጥናቶችን ለማግኘት በጣም ተቸግሬያለሁ። በግልም በየቦታው በመሄድ የፍቅርና የትዳር ሕይወት ምን እንደሚመስል፣ ችግሩ ምን እንደሆነ ለማጠያየቅና መረጃ ለመሰብሰብ ሞክሬያለሁ። ያው የቤቴን ገበና አላወጣም የሚለው ነገር እንዳለ ሆኖ ጥቂት ከማይባሉ ሰዎች በጣም ጠቃሚ ነገር አግኝቻለሁ። ከምንም በላይ ግን በትዳር ሕይወት የማማከርና የማሰልጠን ሥራዬ ምስጢራዊነቱ እንደተጠበቀ ሆኖ ሰፊ መረጃና ተምሳሌታዊ ታሪኮችን በተጨባጭ ለማሰባሰብ ችያለሁ። ስለሆነም ይህ መጽሐፍ በደረሰበት ቦታ ሁሉ በሰው ሕይወት ላይ የሚገርም ለውጥ እንደሚያመጣ ምንም ጥርጥር የለኝም። በዘርፉም ለሚደረጉ ጥናቶች የጎላ ሚና እንደሚኖረው ተስፋ አድርጋለሁ። ምዕራፍ 1 ምንድነው ፍቅር? ምንድነው ትዳር? መልካም መሬት ላይ እንደወደቀ ዘር መልካም ሰው ላይ ይጣላችሁ በማለት ንግግሬን በምርቃት ልጀምርና አንድ ነገር ለመረዳትና በዚያ ውስጥ በሰላም ለመኖር ስለዚያ ነገር በቂ ዕውቀትና ግንዛቤ የግድ ያስፈልጋል። ከሰው ጋር ለመኖር ከራስ ጋር እንደመኖር ቀላል አይደለምና ከሰው ጋር እንኳን አንድ ቤት፣ አንድ ሀገር ለመኖር ፍቅር የግድ ያስፈልጋል። ዛሬም በዓለማችን በሚሊዮን የሚቆጠሩ ሰዎች ከእንጀራ ረሃብ ይልቅ በፍቅር ረሃብ እንደሚሞቱ ይነገራል። ለዚያም ነው ስለ ፍቅርና ስለ ትዳር በቂ ዕውቀት ማዳበር አስፈላጊ የሚሆነው። ይህንም ሲባል አዋቂና ጎበዝ አሰልጣኝ ሁሉ ሜዳ ላይ ጎበዝ ተጫዋች ላይሆን እንደሚችል ይታወቃል። ፍቅርን በደንብ የሚተነትን ሁሉ በፍቅር መኖር ላይችል ይችላል። እኔና ባለቤቴ ሰው እናስታርቃለን፣ እኛ ግን እየተጣላን እንኖራለን እንዳለችው የሰውየው ሚስት። በደንብ ያላወቁትን ነገር በደንብ ማስረዳት አይቻልም። አጥርቶ ለመናገር አጥርቶ መስማት ያስፈልጋል። ከዚህም የተነሳ ሰላም ያልሆነ ሕይወት ለመምራት ስለ ፍቅርና ስለ ትዳር በቂ ዕውቀት መያዝ፣ መብትና ግዴታንም ማወቅ ለተረጋጋ ሕይወት አስፈላጊና ጠቃሚ ነው። እግር ካልሄዱበት፣ እጅ ካልሰሩበት፣ ልብ ካልወደዱበት እየደከመ ይሄዳል። ሰው የተፈጠረው ለፍቅር ነው። አንድ መከራ የበዛበት ቦታ ለመቆየት ጉልበት የሚሰጠው ፍቅርና ፍቅር ብቻ ነው። ሰዎች
እዚህ ምድር ላይ ሳይጠሩ የሚሄዱበት ቦታዎች አንዱ ፍቅር ያለበት ቦታ ነው። ጥሩ ምግብ ከጥሩ መስተንግዶና ከተመጣጣኝ ክፍያ ጋር ያገኙበት ቦታ ያለምንም ማስታወቂያ መመላለስ የተለመደ እንደሆነ ሁሉ ፍቅርም ያገኙበት ቦታ እንዲሁ ነው። ፍቅር እኛ ልብ ውስጥ ያለ ለሆነ ነገር የሚሰማን ያ ትልቁ ኃይል ፍቅር ይባላል። ጋብቻ ማለት ደግሞ አንተ ጋር ብቻ ማለት ነው። ሌላውን በሰፊው በቀጣዩ ምዕራፍ ላይ እንመለከታለን። በዚህ ምድር ላይ የሰው ልጅ የወደፊት ስጋቱ ሰው ነው። መፍትሄውና መድኃኒቱም ደግሞ ራሱ ሰው ነው። ሰው የፍቅርን ሕግ ከተከተለ፣ በፍቅር ከኖረ፣ ራሱን ካሸነፈ የደስታን ቁልፍ ምስጢር አገኘ ማለት ነው። ትልቅ ተራራ በደረጃ መውጣት ቀላል ነው። የራስንም ሕይወት በጥበብ እንደ መምራት ደስ የሚል ነገር የለም። በሕይወት ማዘን የሚመጣውም ራስን ካለማወቅ ነው። ወርቅን ወርቅ ነው ያለው ሰው ነው። ሕይወቱን ሕይወት የሚያደርገው ራሱ ባለቤቱ ነው። እነዚህን ነገሮች በደንብ ማወቅ ጤናማና ስኬታማ የፍቅርን የትዳርን ሕይወት ለመምራት ጠቃሚ ነው። መኖር ያልፈራ ፍቅርን አይፈራም። መኖር ውስጥ ብዙ ነገር አለ። ማግኘት፣ ማጣት፣ መውደቅ፣ መነሳት፣ መዋደድና መጣላት አለ። ሁሉም ነገር ያለው በመኖር ውስጥ ነው። የቆመ በሕይወት ያለ ሰው እስካለ ድረስ ተቃራኒ ነገር አለ። ብዙ ጊዜ የምንቸገረው ለተግዳሮቶቻችን ያለን አመለካከት የተለየ ስለሆነ ነው። ሰው መኖርን ሳይቀር አንዳንዴ የሚፈራው ከዚህ የተነሳ ነው። መኖርም እስካልተፈራ ድረስ ፍቅር በምንም ነገር አይፈራም። መኖር ጥያቄ ውስጥ የሚገባው ፍቅር በሁሉ ዘንድ ሲቀዘቅዝ ነው። ፍቅር በአንድ ጀንበር የሚገነባ ነገር አይደለም። የራሱ ሂደት አለው። ብዙዎች ይህንን ባለመረዳት ሂደቱን ያጨናግፋሉ። ቶሎ ማፍቀር፣ በቶሎ ማግባትና መውለድ ስለሚፈልጉ መፍጠን ከሚገባቸው በላይ ይፈጥናሉ። ይህም የራሱ የሆነ ችግር አለው። ያለ ጊዜው የመጣ ምጥ እንደሚያስደነግጠው ሁሉ እንዲሁም ደግሞ ያለ ሂደት የሚመጣ ፍቅር ፍጻሜው ምን ይሆን የሚለው ያስጨንቃል። ፍቅር የራሱ የሆነ ሂደት አለው። ከጋብቻ በፊትም በጋብቻ ውስጥም የሚግልበትና የሚቀዘቅዝበት የራሱ ሕግ አለው። ይሄንን ያወቁ ሰዎች ፍቅራቸው ውስጥ የሚገጥማቸው ማንኛውም ነገር አይጨነቁም። የድሮ ፍቅራችን ቀዘቀዘ፣ ጠፋ አይሉም። የመጀመሪያ ፍቅር። ሰው ሆኖ ስለ መጀመሪያው ፍቅር ጥያቄ የሌለበት ሰው አለ ብዬ አላምንም። በመጀመሪያ ፍቅራቸው ተሳክቶላቸው ተጋብተው ወልደው ከብደው የሚኖሩ ሰዎች አሉ። በዚያው መጠን ደግሞ በመጀመሪያው የፍቅር ሕይወታቸው ተሰብረው አርፈው የተቀመጡም አሉ። አሊያም ደግሞ ሕይወት ይቀጥላል ብለው በሁለተኛውና በሦስተኛው ሙከራ ተሳክቶላቸው ጥሩ ሕይወት የሚኖሩ ሰዎች አሉ። እንግዲህ የመጀመሪያው ፍቅር ብዙ ጊዜ ከየትኛውም ጋር አይወዳደርም። ምክንያቱም በጣም ትልቅ ጉልበትና ኃይል ስላለው። በዚህ ፍቅር ውስጥ መከዳዳትም መተማማትም የለም። እሱም አንኮንዲሽናል ላቭ ይባላል። ያለምንም ቅድመ ሁኔታ ሰውየውን ተኮር የሆነ ፍቅር ማለት ነው። አብዛኛውን በዚህ ፍቅር የሚያዙ ወንዶችም ይሁኑ ሴቶች ሰውየውን የሚወዱት በሰውነቱ ብቻ ነው። ስለ እሱ ምንም ብትሰማ፣ ስለ እሷ ምንም ቢሰማ ምንም ችግር የለበትም። ራሳቸውን መቆጣጠር እስከሚያቅታቸው ድረስ ከልብ ያፈቅራሉ። ከዚህ መንፈስ
የሚያገቡ አሉ። በዚህ መንፈስ የሚያገቡ አሉ። የማይሳካላቸውና እየተዋደዱ የሚለያዩም አሉ። ሁለተኛው ደግሞ ኮንዲሽናል ላቭ ይባላል። ይህ ሁለተኛው ላይ የሚቀመጠው የፍቅር አይነት ደግሞ ፍቅሩ እንዳለ ሆኖ መስፈርቱ ግን ጥቅም ተኮር ነው። ለምሳሌ መልክ ያለው፣ ቁመና ያለው፣ ቤትና መኪናም ያለው ተብሎ መስፈርት ጭምር የሚወጣለት ነው። ይሄ ማለት ግን ሙሉ ለሙሉ ማለት ሳይሆን ፍቅሩ እንዳለ ሆኖ ሁለተኛ ያለው ነገርም ይታያል ማለት ነው። ጉልበቱ የሚጨምርበትም የሚያንስበትም ቦታ አለ። እንደ ሰዎቹ ግን ይለያያል። በጣም የሚደማመጡና የሚከባበሩ ከሆነ ይህንን ሁለተኛውን ፍቅርም እንደ መጀመሪያው ፍቅር ጉልበቱን ከፍ ማድረግ ይችላሉ። በራስ መተማመን። በራሱ የሚተማመን ልበ ሙሉ ወንድን እንኳን ሴቶች ወላጆች ሳይቀሩ ይሄንን ለልጄ ነበር ምን ዋጋ አለው ማለታቸውን ምንም አያጠራጥርም። ሴት ልጅ በራሱ የሚተማመን ልበ ሙሉ ወንድ ስታገኝ ራሷን እንደ ልዩና ዕድለኛ ሴት ትቆጥራለች። እንዲህ አይነት በራስ መተማመኖች በቀላሉ የሚመጡ ይመስላሉ። በተግባር ግን በጣም ፈታኞች ናቸው። ላወቀባቸውም ሰው ግን ደስ የሚል መንፈስና እርካታን የሚሰጥ የብርቱዎች ልማድ ነው። በራስ መተማመን በአንድ ጀንበር የሚመጣ አይደለም፣ በልምምድና በሂደት የሚገነባ ነው። ከባድነቱ አንዴ ልማድ እስኪሆን ድረስ ነው። አንዴ ልማድ ሆኖ ወደ ውስጥ ከገባ በዚያው ይቀጥላል። በራስ መተማመንና ልበ ሙሉነት የሚያስፈልገው ከሴት ጋር ለመወዳጀት ብቻ አይደለም፣ በራስ ዓለምና በማኅበራዊ ኑሮ ውስጥም ያስከብራል። ይሄ ማለት ግን ከመጠን ያለፈ እንዲሁም ለራስ የተለየ ግምት መስጠት ተገቢ አይደለም። በራስ መተማመን ማለት የራስን ትክክለኛ ዋጋ ማወቅ ነው። የራሱን ዋጋ ያላወቀ ሰው ዋጋው በሌሎችም አይታወቅለትም። ፈሪዎች መስፈርት ያበዛሉ። ፈሪዎች መስፈርታቸው ብዙ እንደሆነ ጥናቶች ያረጋግጣሉ። ብልሆች መስፈርታቸውን ሰው ላይ አያበዙም። ምክንያቱም ብዙ ነገር ያለው ራሳቸው ጋር እንደሆነ ስለሚያውቁ። ራሱ ላይ ያልሰራ ሰው የተሰራ ሰው ይፈልጋል። ራሱ ላይ የሰራ ሰው ያልተሰራ ሰው ቢያጋጥመውም ለመግባባት አይቸገርም። ለሰው ብዙ መስፈርት አውጥተው ያገቡ ሰዎች በመጨረሻ ላይ የሚለያዩበት በራሳቸው ችግር ነው። ራሱ ላይ ያልሰራ ሰው መስፈርቱን ሁሉ የሚያሟላ ሰው አግኝቶ ቢያገባ እንኳን የሚቸግረው በራሱ ባዶነት ነው። ከራሱ ብዙ ከሰው ትንሽ የሚጠብቅ ሰው በሕይወቱ በየትኛውም ነገር ስኬታማ ይሆናል። ፈሪዎች መስፈርት የሚያበዙት ብዙ የሚያስፈራቸው ነገር ስላለ ነው። መፈራቱ ጥሩ ቢሆንም ሰው ላይ መስፈርት ማብዛት የራስ ባዶነት ማጉላት ነው። ሰው የተወሰነ ጥሩ ነገር ካለው ሌላው በሂደት የሚያድግ ነው። የማይዘልቅ ግንኙነት። እውነተኛ ፍቅር ገደብ የሌለውና እስከ ዕለተ ሞት የሚዘልቅ ነው። ዘላቂነት የሌለው ፍቅር እውነተኛ ፍቅር አይደለም። የማይዘልቅ የፍቅር ሕይወት ውስጥም ጊዜያዊ ስሜት እንጂ ዘለቄታዊ ደስታን ማግኘት አይቻልም። የብዙ ነገር ውጤት በስተመጨረሻ ላይ ነው። በፍቅር ሕይወት ውስጥ ዘለቄታዊ ደስታን ማጎናጸፍ የሚቻለው በፍቅር መዝለቅ ሲቻል ብቻ ነው። ፍቅር በሁለት መንገድ ይገነባል። በሁሉም ሰው ሕይወት ውስጥ ፍቅር የሚገነባው በሁለት መንገድ ነው። እርሱም በእውነት እና በውሸት መንገድ ነው።
ከነዚህም መንገዶች ውጭ የሚገነባ ፍቅር፣ ትዳር የለም። ዛሬም ወደ ጋብቻው ዓለም ለመቀላቀል ያሰቡ ሰዎች ሊያውቁት የሚገባ ነገር ይሄ ነው። በእውነትም በውሸትም መንገድ የሚገነባውን ፍቅር፣ ጋብቻ እንመልከት። በውሸት መንገድ የሚገነባ ፍቅር ወይም ትዳር። በውሸት መንገድ የሚገነባ ፍቅር ማለት እውነት ከሆነ ነገር ውጭ ባልሆነ መንገድ የሚገነባ ሕጋዊ ያልሆነ ቤት ማለት ነው። በውሸት መንገድ የሚገነባ ፍቅር መሰረት የሌለው ቤት ማለት ነው። መሰረት የሌለው ቤት መቼም ሊፈርስ እንደሚችለው ሁሉ በዚህ መንገድ የሚገነባ ፍቅርም ይሁን ትዳር እንደዚሁ ነው። ብዙ ሰው ቤቱን የገነባው በውሸት ለጊዜያዊ ፍላጎት ብቻ በማጭበርበርና በማስመሰል ነው። ብዙ በማስመሰል በመዋሸት የተገነቡ ቤቶች ባልተጠበቁበት ጊዜ ፈርሰዋል። ዛሬም በየቤቱ ያለው ፈተና የዚሁ የውሸት ውጤት ነው። አንዳንድ ሰው ካልዋሸ የሚወደድ አይመስለውም። እውነቱን ሲናገር ጥሩ ትዳር የሚያገኝ አይመስለውም። ነገር ግን እውነታው ይሄ አይደለም። በውሸት ከቆሙ ቤቶች የፈረሱ ቤቶች ይበዛሉ። በትዳር ውስጥ አለመከባበር፣ መናናቅ፣ ወረተኝነት፣ አለመጣጣም የሚያመጣው ከውሸት የተነሳ ነው። ማንነታቸውን ለተወሰነ ጊዜ ደብቀው የውሸት እንዲህ ነኝ እያሉ አሊያም ባታምርም ታምሪያለሽ፣ ወድጄሻለሁ ብለው የውሸት እየኖሩም ያሉ ሰዎች አሉ። በውሸት መንገድ የሚገነባ ምንም ነገር ዕድሜ የለውም። ዘላቂነት ያለው ነገር ለመገንባት እውነትን መያዝ የግድ አስፈላጊ ነው። ሴትና ወንድ በእሳትነቱ ጊዜ ከ15 እስከ 20 ወንድም ይሁን ሴት ምንም አይነት ጾታዊ ግንኙነት መጀመር አለባቸው ብዬ አላምንም። ከ15 ዓመት በኋላ ወንድም ይሁን ሴት የሆነ ስሜት ሊኖራቸው ይችላል። ነገር ግን ስሜቱ ብቻ ስለተሰማ ወይም ስለተሰማው ማፍቀር አሊያም ወደ ሌላ ግንኙነት መግባት ለትንሽ ጊዜ ደስታ የረዥም ጊዜ ስቃይ ራስ ላይ እንደ መጥራት ነው። ይህን ስል ግን ከ18 ዓመት ማለትም በስነ ልቦናና በሰውነት ከጠነከሩ በኋላ የቤተሰብና የግል ፍላጎት ካለ እሱ የባለቤቱ ውሳኔ እንደሆነ ስለማላምን አይደለም። በተቻለ መጠን ግን ከ15 እስከ 20 ከምንም ነገር በመራቅ ትኩረታቸውን ትምህርታቸው፣ ቤተሰባቸውና ሥራቸው ላይ ቢያደርጉ ሕይወታቸውን ከስቃይ ይታደጋሉ የሚል እምነት አለኝ። በተለይ ደግሞ ሴት ልጅ በአእምሮና በሰውነት ሳትበስልና ሳትጠነክር ወደ እንደዚህ አይነት ሕይወት ባትገባ ይመከራል። ምክንያቱም በዚህ ዕድሜ ላይ የሚያርፉ ጠባሳዎች የዘላለም ስቃይ ስላላቸው ጥንቃቄ ቢደረግባቸው የሚል ሞያዊ ምክሬን እለግሳለሁ። ክብራትና ክብራን አድማጭ ተመልካቾቼ ከዚህ ፕሮግራም ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ዛሬም የትዳር ሐኪም በሚል ያቀረብኩት መጽሐፍ ይቀጥላል። አዲስ የሆናችሁ ሰብስክራይብ አድርጉ። ከኔ ጋር የቆያችሁ ለጓደኛና ለቤተሰብ ሼር አድርጉት። ሐሳባችሁን፣ ኮሜንታችሁን ጻፉልኝ። ይህንንም መጽሐፍ ጽፎ ላዘጋጀልን የትዳር አማካሪና አሰልጣኝ ጸጋዬ አሰፋ ታላቅ ምስጋናችንን እናቀርባለን። እናመሰግናለን።